እኔ ራስ በጣም ደስ ብሎኛል ስለተገናኘን እንዲህ ስለተቀበልሽኝ። እኔማ ሩቅ ከፍላለሁ ምናምን ብዬ ነው ያሰብኩት። ከድሮ ከኛ ከምናሳልፈው ምን በጣም ይናፈቀ ካሳለፍናቸው ይናፈቀ ነገር እንዴ አይነገርም። አይነገርም። አረ አይነገርም። ለምን? እኔ መዋሸት አልወድም። አረ ሲቀር እየመሻለሽ ነገር ታውቁሻል። ለማንኛውም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንኳን አደረሳችሁ። በዓል እንዴት አለፈ? እኔ ደህና ነኝ። አሁን በጣም ደህና ነኝ። ትንሽ ከበዓል መልስ ትንሽ አሞኝ ነበር ምናምን እና ያው ራስ ምታት ምናምን ነበር። ሰሞኑን ትንሽ ታመሜ ነበር። ሄሉዬ እንግዲህ ናቲን ሰርፕራይዝ ወይንም ደግሞ ፕራንክ ማድርገዋለች፣ ሰርፕራይዝ ማድርገዋለች። ምክንያቱም እዚህ ጋር ፏፈሽ ብላ ቤቷን ፏፋ አድርጋ ቡና ፈልታ በቃ እንግዲህ ታውቃላችሁ የሀበሻ ሴት ስትሆኑ ቤት ማስዋብ ራሳችሁን መዋብ ምናምን እንግዲህ ታውቃላችሁ እንችልበታለን። እና በቃ ካንተ ጋርማ ጊዜ ማሳለፍ ፈልጋለሁ ኮንፈረንስ አማይ ስትል ናቲ ማለት ነው። እዛ ከሚከፋት ብሎ እሷን ከሚከፋትማ ብሎ ሊስም አጣጋላ ለመሰላችሁ በፊት ካሳለፍናቸው ጊዜ ወይንም ደግሞ ያሳለፍናቸው ነገር የምታስታውሰው ትለዋለች። አልናገርም እሱን አላለም። ምንድን ነበር ያስታወስከው? እና እውነት እኔ ራሴ እንዴት እንደሳኩ ማለት ነው። እንደ ጅል ነበር ስስቅ የነበረው ቪዲዮውን እስከመጨረሰው ድረስ ማለት ነው። እና እሷም ያደረገችው ነገር እሱም ደግሞ የሆነው ነገር በቃ ለየት ያለ ነበር። በተለይ ሄሉን በእንደዚህ እንትን የፍቅር አቀባበል ታረግልኛለች ብሎ ስላልጠበቀ በርግጥ ምንም ያህል ፍቅሩ እንኳን ባይሳካላቸው ግን ወንድምና እህትነታቸው ያልፋል ብዬ አላቅም። ግን ደግሞ ሳስበው ግን ፍቅራቸውን ራሱ የተመለሱበት ይመስለኛል ማለት ነው። በቃና ሄሉ በቃ በቀላሉ ተቀበልሽው ናቲን ይሁን። እስኪ ለማንኛውም መጨረሻውን ያሳምርላችሁ ነው የምለው እኔ። ይለያል። የዛሬው አሪፍ ነው።